የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄንን ፕሮግራም አዘጋጅተው በእንደዚህ ጥራቱን በጠበቀ መልኩ ወደ እናንተ በሚያደርሱት የቴሌቪዥን ጣቢያው ስቱዲዮ ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን እየተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይሄንን ፕሮግራም ወደ እናንተ ይዤ የምመጣው ሲራይን አለመርሴ ይባላለሁ። በዚህ ፕሮግራም ላይ ክትትል ያደረጋችሁ ያላችሁን አስተያየት ጥቆማ በስልክ መስመሮቻችን ስለምትሰጡ ሰዎች እግዚአብሔር ዘመናችሁን ይባርክ ለማለት እፈልጋለሁ። ከዚያ በተጨማሪ በዚህ የቴሌቪዥን ጣቢያ የሚተላለፉትን ፕሮግራሞች እየተከታተላችሁ እየተጠቀማችሁ ከሆነ በህይወታችሁ ላይ ለውጥ እየመጣ ከሆነ ከቴሌቪዥን ጣቢያው ጋር እንድትሰሩ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ይሄንን የቴሌቪዥን ጣቢያ በገንዘብ በቁሳቁስ መርዳት ማገዝ ከጎን መቆም እጅግ መልካም ነገር ነውና ፕሮግራሙን እየተከታተላችሁ እየተገለገላችሁ እየተጠቀማችሁ ያላችሁ ሰዎች አብራችሁ ከቴሌቪዥን ጣቢያው ጋር በወንጌል ሰራተኝነት እንድትንቀሳቀሱ ላሳስባችሁ ፈልጋለሁ። እነዚህን ማሳሰቢያዎች ከተናገርኩኝ ወደ ዛሬው መልእክት በቀጥታ እገባለሁ። እንደምታስታውሱት በመለያየት ውስጥ መጥፋት ነው ያለው በሚል ርዕሰ ጉዳይ አዲስ ክፍል ጀምረን የተለያዩ የእግዚአብሔር ቃሎችን እያየን መተናል። ዛሬ ቀጣዩን ክፍል አብረን እናያለን። ይሄ ፕሮግራም ወደ እናንተ ከ20 ደቂቃ ላነሰ አጭር ጊዜ የሚደርስ ስለሆነ ምናልባት በቤት ውስጥ ሆናችሁ አሁን ይህን ፕሮግራም መከታተል የምትችሉ በዚች አጭር ደቂቃ ውስጥ የምትተላለፈዋን የእግዚአብሔር ቃልና በረከት መካፈል እንድትችሉ ሁላችሁንም እጋብዛችኋለሁ። ይህንን ፕሮግራም ምግብ እየበላችሁ መከታተል ይቻላል። ምናልባት ለስራ በዚህ ሰዓት የምትወጡ ከቤት ካላችሁ ለመውጣት እየተዘጋጃችሁ መከታተል ትችላላችሁ። ጋደም ብላችሁ መከታተል ትችላላችሁ። ስለዚህ ወጣቶች፣ ልጆች፣ አዋቂዎች፣ እናቶች፣ አባቶች ይህንን ፕሮግራም ከ20 ደቂቃ በጣም ላነሰ ጊዜ የሚተላለፍ ስለሆነ እንድትካፈሉ በዚሁ አጋጣሚ መጋበዝ እፈልጋለሁ። ይህንን ካልኩ ዛሬ የምናየው በመለያየት ውስጥ መጥፋት ነው ያለው፣ በአንድ በመሆኑ ውስጥ ግን እየበዙ መሄድ በስኬት መኖር ነው ያለው የሚለውን ርዕሰ ጉዳይ ጀምረን እያየን ነው። ዛሬ አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን ሰዎች የተናገረውን እናያለን። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 ጀምሮ አብረን በጋራ እናነበዋለን። እንደዚህ ይላል። እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ሥጋውያን ናችሁ፣ እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ የጳውሎስ ነኝ፣ ሁለተኛውም እኔ የአጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልኩ፣ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደሉም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል ይላል ጳውሎስ። አንድ ጊዜ ደግሜ ላንብበው፣ በጣም የሚገርም መልእክት ስለሆነ ቃሉን አብረን እናነበዋለን ደግመን። እያነበብኩ ያለሁት አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ነው። እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ የጳውሎስ ነኝ፣ ሁለተኛውም እኔ የአጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልኩ፣
አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል ይላል። እንግዲህ ጳውሎስ በዚህ ክፍል ለማስረዳት የሞከረው ገና ሕፃናት ናችሁ፣ ገና ሥጋውያን ናችሁ፣ ገና ናችሁ እያለ ይናገራል። ገና ናችሁ። እናንተ ጋር ገና ክርክር አለ። እናንተ ጋር ገና መለያየት አለ። እናንተ ጋር ገና መከፋፈል አለ። እናንተ ጋር ገና የሕፃናት ባህሪ ይታያል። ብድግ ብላችሁ አንዳንዶቻችሁ እኔ ጳውሎስ ነኝ ትላላችሁ፣ አንዳንዶቻችሁ እኔ አጵሎስ ነኝ ትላላችሁ። ገና በመካከላችሁ መለያየት አለ። ማን ነው ጳውሎስ? ማን ነው አጵሎስ? ምናልባት እኔ ተከልኩ፣ አጵሎስ ደግሞ አጠጥቷል። እነኚህ ሰዎች እግዚአብሔር በሰጣቸው ያገለግላሉ። ከነሱ ምንም የጀመሩት ነገር የለም። ጳውሎስም ሆነ አጵሎስ በቃ እግዚአብሔር በሰጣቸው ነው ያገለገሉት። የተከለውም ሰው በእግዚአብሔር ጸጋ ነው፣ ያጠጣውም ሰው በእግዚአብሔር ጸጋ ነው። ከዛ ውጪ እነዚህ ሰዎች ምንም አይደሉም። እናንተ ግን እነሱን ይዛችሁ እኔ የከሌ ነኝ፣ እኔ የከሌ ነኝ ትላላችሁ። ገና ሥጋውያን ናችሁ፣ ገና ሕፃናት ናችሁ፣ ገና ከክርክር ያልወጣ ሕይወት ነው ያላችሁ፣ ገና ክፍፍል ውስጥ ነው ያላችሁ። መንፈሳዊ ነገር ላይ አልደረሳችሁም። የሚያሳድግ እግዚአብሔር ያያል አለ። የሚያሳድግ እግዚአብሔር ነው። ከዛ ውጪ ያጠጡ ሰዎች፣ ከዛ ውጪ የተከሉ ሰዎች ምንም ናቸው ብሎ ይናገራል። ነገር ግን ሰዎቹን ማዕከል አድርጋችሁ ትከፋፈላላችሁ። በዚህ ምክንያት በመካከላችሁ መከፋፈል ስላለ፣ በመካከላችሁ መለያየት ስላለ እናንተ ገና ሕፃናት ናችሁ፣ ገና እናንተ ሥጋውያን ናችሁ፣ መንፈሳዊ ተብሎ ለመጠራት አልደረሳችሁም ብሎ ይናገራል። እንግዲህ ወገኖቼ በመከፋፈል ውስጥ ያለው ሥጋዊነት ነው። በመከፋፈል ውስጥ ያለው ሕፃንነት ነው። በመከፋፈል ውስጥ ያለው ገና ለመንፈሳዊነት ብቁ ያልሆነ ሕይወት ነው። መለያየት ውስጥ የምትመለከቱት ይሄ ነው። የሕፃንነት ሕይወት ታያላችሁ፣ የሥጋ ሕይወት ታያላችሁ። ሥጋውያንነት አለ። በመከፋፈል ውስጥ ገና ሕፃንነት አለ። እንግዲህ ሰዎች ገና ግሩፕ ውስጥ ከሆኑ፣ ገና መከፋፈል ውስጥ ከሆኑ፣ ገና መለያየት ውስጥ ከሆኑ ያሉት በሥጋዊነት ውስጥ ነው ማለት ነው። ስለዚህ ገና ሥጋውያን ናችሁ ይላል ጳውሎስ ሲናገር። ገና ሥጋውያን ናችሁ። እንግዲህ የሥጋ በመሆናችሁ ይላል በመከፋፈል ውስጥ ያሉትን ሐዋርያው ጳውሎስ የሥጋ በመሆናችሁ በክርስቶስ ሕፃናት እንደመሆናችሁ መንፈሳውያን ስላልሆናችሁ ገና ጽኑ መብል ለመብላት አትችሉም ይላል። ጽኑ መብል መብላት ደረጃ ላይ አልደረሳችሁም ይላል። በመከፋፈል ውስጥ ያለ ሰው ለጽኑ መብል አልበቃም። ገና የሕፃንነት ሕይወት ውስጥ ነው ያለው። ገና እኔ ከሌ ነኝ፣ የነከሌ ወገን ነኝ፣ ከዚህ ወገን ነኝ፣ እኛ፣ እነሱ፣ እናንተ እየተባለ ክፍፍል ውስጥ ሰው ካለ በክርስቶስ ደረጃ ላይ አልመጣም። ገና ሥጋዊ ሕይወት ውስጥ ነው ያለው። ሥጋ አንዱ ባህሪው መከፋፈል ነው፣ ክርክር ነው፣ መለያየት ነው። ስለዚህ ሁልጊዜ በመለያየት ውስጥ በልዩነት ውስጥ ያለ ሰው ሥጋዊ ነው። ስታዩት ግን መንፈሳዊ ሊሆን ይችላል። እያስተማረ እየተነተነ በቃ በጣም ከፍ ብሎ የሥነ መለኮት ሰው ሆኗል፣ አቃቢ እምነት ሆኗል ሊባል ይችላል። አስተማሪ ሊባል ይችላል። ቸርች ሊመራ ይችላል። በከፍተኛ ስልጣን ላይ ሊመጣ ይችላል። በመንፈሳዊ ዘርፍ ግን መጽሐፍ ቅዱስ ቃሉ ለሁሉም ነው። ቃሉ ለሁሉም ነው። ሁሉንም የሚመለከት ነው። አንድ ሰው እያገለገለ፣ አንድ ሰው የእግዚአብሔርን ቃል እየሰበከ ልዩነት ውስጥ ካለ ሥጋዊ ነው። ጽኑ መብል ለመብላት አልደረሰም። ልዩነት ውስጥ ካለ፣ እኛ ካለ፣ እነሱ ካለ በእርግጠኝነት ነው የምነግራችሁ ቃሉ የሚለው ሥጋዊ ይለዋል። ይህንን ሰው ገና መከፋፈል ውስጥ መለያየት ውስጥ ልዩነትን የሚወድ ምኞቱን ይከተላል ይላል። ወገኖቼ አንድነት ላይ መስራት እኮ ትልቅ ጸጋ ነው። አንድ የምንሆነው ምን ብናረግ ነው? ስለ አንድነት ማሰብ ስለ ፍቅር እኮ ማሰብ ነው። ፍቅር እንግዲህ የነገር ሁሉ ማሰሪያ ነው። የመጨረሻው ከፍታ ፍቅር ነው። ጳውሎስ የመጨረሻ ብሎ ከሁሉ የሚበልጠውን ላሳያችሁ ብሎ የተናገረው ስለ ፍቅር ነው። ፍቅር ደግሞ ዩኒቲ ነው፣ ህብረት ነው። ስለዚህ አንድ የሚያደርገን ምንድን ነው? ወደ ፍቅር የሚያመጣ ምንድን ነው? ወደ ህብረት የሚያመጣ ምንድን ነው? ቢያንስ የጋራ ጉዳያችን ምንድን ነው?
ወደ ሰው ስንመጣ ግን እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ ከተመጣ ስጋዊነትም ገና ጽኑ መብል ለመብላት ራሱ ብቁ አይደለንም። ገና ጠንካራ መብል ለመብላት ብቁ አይደለንም። ገና እኛ ወተት ላይ ነን ያለነው። ገና ስጋውያን ነን። ጳውሎስ ነው የሚለው። ገና ቅናት ውስጥ ካለን፣ ገና ክርክር ውስጥ ካለን ስጋዊ ነን። በቃ እንደዚህ አይነትን ሰው ለመናገር በጣም አስቸጋሪ ነው። ገና እኔ እከሌ ነኝ ካልን ገና ስጋውያን ነን ይላል። ይሄ እየተጠፋፋን እንድንሄድ የሚያደርግ ነው። በመለያየት ውስጥ ያለው ጥፋት ነው። እርስ በርሱ የሚለያይ መንግስት ይጠፋል። እርስ በርሱ የሚለያይ ቤት አይቆምም። ጌታ ኢየሱስ ተናግሯል። አይቆም። ሰይጣን ራሱ ቢሆን አይቆምም፣ አይጸናም፣ መቆም አይችልም። ሰይጣን ብሎ ከሰይጣን የከፋ እንግዲህ የለም። በመለያየት ውስጥ መጠፋፋት ነው ያለው። ለመለየት አትስሩ። ልዩነት ላይ ለመለየት አትጻፉ። ምንድነው ልዩነታችን ብላችሁ አታጥኑ። ምን ጥቅም አለው? ዩኒቲ ላይ ነው መስራት፣ ፍቅር ላይ ነው መስራት። የልዩነት መጽሐፍ አታዘጋጁ። ዶግማ አትደርድሩ። ትውፊት አትቀምሩ። ቢያንስ አዘ ክርስቲያን እንደ ክርስቲያን ምንድነው አንድ የሚያደርገን? ባለፈው በነበረው ክፍል ላይ ወደ ልጁ ህብረት ነው እግዚአብሔር የጠራን ይላል። ወደ ልጁ ወደ ክርስቶስ ኢየሱስ ህብረት የጠራችሁ ይላል መጽሐፍ። ለህብረት ነው እግዚአብሔር የጠራን፣ አንድ እንድንሆን የጠራን። ልጁን ማዕከላዊ ያደረገው ለሁላችን እንዲሞት ያደረገው ቢያንስ ልጁ ጋር እንድንሰበሰብ ነው። አንድነታችን ላይ እኮ ብንሰራ ልዩነት እየጠበበ ይሄዳል። አንድ የሚያደርገንን ነገር እኮ ብንለይ የሚያለያዩን ነገሮች ትኩረት አያገኙም። ግን እኛ አንድ ከሚያደርገን ነገር ይልቅ በምንድን ነው የምንለየው? መለያየት ላይ ነው የምንሰራው። በመለያየት ውስጥ ክብር የለም። በመለያየት ውስጥ መጠፋፋት ነው ያለው። እነኚህ የቆሮንቶስ ቤተክርስቲያን ሰዎች ይገርማሉ። በቃ ጳውሎስ የሰማውን ነገር ተናገረ። በዚህ ነገር እኔ ላመሰግናችሁ አልችልም ወንድሞች ሆይ፣ የሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልነግራችሁ አልቻልኩም ይላል። ልናገራችሁ አልችልም፣ ገና እናንተ ሕፃናት ናችሁ ይላል። ለምን? መለያየት ላይ ነው ያሉት። በቃ ገና ጽሉ መብል ለመብላት የተዘጋጁ አይደሉም። ወተት ጋት ናችሁ ነው የሚለው እሱ። እንደውም ወተት ጋት ተጋታችሁ። ወተት የመጋትን ስርዓት ጳውሎስ ይናገራል። ይህ ከልዩነት የሚመጣ ነው። ገና ስጋውያን ናችሁ ይላል። ይህ እኮ ከባድ ቃል ነው። የሚያስተምራችሁ ሰው ገና ስጋውያን ናችሁ ሲል አይመችም ቃሉ ራሱ። ስጋዊ እኮ ማለት ገና መንፈሳዊ ያልሆነ ማለት ነው። ስጋውያን ናችሁ ገና ቅናት፣ ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደለምን? አንዱ እኔ የስጋዊነት ምልክት ምንድን ነው? አንዱ እኔ የአጵሎስ ነኝ ይላል፣ የጳውሎስ ነኝ ይላል። ሁለተኛው ደግሞ እኔ የአጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? ሰዎች ብቻ ናችሁ ይላል። በቃ እናንተ ማለት ሰው ብቻ የሆነ ሰው ታውቃላችሁ፣ ልዩነትን የሚከተል ነው። በቃ መለየት ነው የሚፈልገው። ራሱን ልዩ ነው ማድረግ የሚፈልገው፣ መነጠል ነው የሚፈልገው። በማህበረሰብ ውስጥ እንዲህ ያሉ ሰዎች አሉ። ሁልጊዜ ዩኒክ መሆን የሚፈልጉ፣ ከህብረተሰቡ ራሳቸውን መነጠል የሚፈልጉ፣ በአስተሳሰብ፣ በአመለካከት፣ በአረማመድ ራሳቸውን ዩኒክ ማድረግ ይፈልጋሉ። ራሳቸውን ከህብረተሰቡ መነጠል ይፈልጋሉ። ሰዎች ዛሬ በቃ መነጠል ስለሚፈልጉ ብዙ ነገር የኔ ብለው ነው የሚጀምሩት። የኛ ይላሉ፣ እኛ ይላሉ፣ እኔ ይላሉ። ወደዛ ነገር ሰው ሲመጣ ከህብረት እየራቀ ከፍቅር እየራቀ ግለኝነት ላይ መሰረት እያደረገ ይመጣል። ከዚያ ደግሞ ያ ብቻ አይደለም፣ እኔ አጵሎስ ነኝ ይመጣል። እኔ ደግሞ የጳውሎስ ነኝ። ቡድን ደግሞ ይጀመራል። ወገኖቼ እስቲ ቆም ብለን እናስብ። ተቋም የምንመራ፣ የሃይማኖት ተቋም የምንመራ፣ አገር የምንመራ፣ ህዝብ የምንመራ፣ ማህበረሰብ የምንመራ እንዴት ነው እየመራን ያለ ነው? እስቲ ቼክ እናድርግ። በእርግጥ እንደው አሁን አመራራችን እግዚአብሔራዊ አመራር ነው? የፍቅር አመራር ነው? ሰውን ወደ አንድነት ለማምጣት ነው? ስናሰላስል፣ ስንጽፍ፣ መመሪያ ስናወርድ የምንውለው ለመለየት ነው። አንዱ ተቋም ከአንዱ በልጦ ለመገኘት፣ አንዱ ሴክተር ከአንዱ፣ አንዱ ቤት ከሌላው ቤት በልጦ ለመገኘት፣ አንድ ለመሆን ማንም ሰው አይሰራም። ይሄ ስጋዊነት ይባላል። ይሄ ህፃንነት ይባላል።
እንዲህ ያሉ መሪዎች መጽሐፍ ሕፃናት ይላቸዋል፣ ስጋውያን ይላቸዋል። ስጋዊ መሪ የመራው ሰው፣ ሕፃን የሆነ ሰው የመራው ሰው የት ሊደርስ ይችላል? ተለያይቶ ተበጣጥሶ መዓት ዲቪዥን ውስጥ ይገባና በቃ አገር ይፈርሳል፣ ቤት ይፈርሳል። እርስ በርሱ የሚለያይ ደግሞ መንግስት፣ ቤት፣ ማህበረሰብ ይጠፋል። መጽሐፍ ቅዱስ ነው የሚለው። መጠፋፋት ነው የሚሆነው። በመለያየት ውስጥ መጥፋት ነው ያለው። በአንድነት ውስጥ ነው ጥንካሬ ያለው፣ ማንነት ያለው፣ ኤግዚስተንስ ያለው። ጳውሎስ እነዚህን ይመክራቸዋል። እነሱ ገና ስጋውያን ናቸው። የቆሮንቶስ ቤተክርስቲያን ሰዎች ገና ስጋውያን፣ ገና ሕፃናት፣ ገና እኔ ጳውሎስ ነኝ የሚሉ አሉ፣ በዛ በኩል ገና አጵሎስ ነኝ የሚሉ በዛ አሉ። በቃ ጎራ አለ። በጎራ ውስጥ አገሪቱ ተከፋፍላለች፣ ቸርቿ ተከፋፍላለች። ጎራ አለ፣ ቡድን አለ። ምን አይነት አመራር ነው? ምን አይነት ሊደርሺፕ ነው? ተቋማችሁን ቼክ አድርጉ። በተቋማችሁ ውስጥ መከፋፈል ካለ፣ በምትመሩት ህዝብ ውስጥ መከፋፈል ካለ ዩ አር ኢን ቻርጅ። ተጠያቂ እናንተ ናችሁ። አካውንተብል ናችሁ። መሪዎች አካውንተብል ናችሁ። ስለሚከፋፈል ህዝብ ተጠያቂ እናንተ ናችሁ። እኔ ከሌ ነኝ፣ እኔ ከሌ፣ እኛ፣ እነዛ የሚል ነገር ፕሮሞት የምታደርጉ መሪዎች እናንተ ስጋውያን ናችሁ። እናንተ ሕፃናት ናችሁ። ህዝቡንም በዛ መንገድ ነው የምትመሩት። እርስ በርሱ የሚለያይ ማህበረሰብ ደግሞ ይጠፋል። ወገኖቼ ምን ትርፋለን እንዴ? ማን ነው ጳውሎስ አለ? አጵሎስስ ማን ነው? መሪዎች እኮ ናቸው። ጳውሎስ እኮ ይታወቃል። አጵሎስ እኮ ይታወቃል። ምንድናቸው ግን አለ? ራሱ ጳውሎስ እኮ ነው የሚለው። እነማን ናቸው እነዚህ? ሁለቱም ያገለገሉት እግዚአብሔር በሰጣቸው ነው። አለቀ በቃ። እግዚአብሔር ስጦታውን ቢወስድ ሰዎች ብቻ ናቸው። ማን ነው ጳውሎስ? ማን ነው አጵሎስ? ማን ነው እከሌ? ማን ነው እከሌ? ታይትል ከፊት አስገብተን የምንጠራው ማን ነው? ማን ነው እከሌ? የሆነ በቃ ማዕረግ አስገብተን የምንጠራው ሰው ማን ነው? እስቲ ከትልቅ ይቅርታ ጋር ልንገራችሁ። ማን ነው ዶክተር እንትና? ማን ነው ሐዋርያ እንትና? ማን ነው ነብይ እንትና? ማን ነው ሚኒስትር እንትና? ማን ነው እከሌ? ከፊት ማዕረግ አስገብተን እንዲህ የምንለው ማን ነው? እኔ አይደለሁም። መጽሐፍ ማን ነው ይላል። እነማን ናቸው ይላል። እነዚህ በእግዚአብሔር በተሰጣቸው ነው ያገለገሉት። ምንም ናቸው? ያ ነገር ሲነሳ የሚያሳድግ እግዚአብሔር ነው። የሚሰጥ እግዚአብሔር ነው። የሚሾም እግዚአብሔር ነው። ጸጋ የሚሰጥ እግዚአብሔር ነው። ግን ያንን ተጠቅመን አንከፋፈል። ያንን ይዘን አንለያይ። አንድነታችን ላይ እንስራ። እርስ በርሱ የሚለያይ መንግስት፣ ማህበረሰብ ይጠፋፋል። ወገኖቼ አንዱኑ እንጂ ቤት ውስጥ አትከፋፈሉ። እንደ ቤተሰብ አትከፋፈሉ። እንደ ማህበረሰብ አንከፋፈል። እንደ አንድ ተቋም ሰራተኛ፣ አገልጋይ አንከፋፈል። በክርስቶስ ስም እየተጠራን ስንት ቦታ ልንከፋፈል ነው? ስማችን ክርስቲያን ነው፣ ግን ስንት ሴክት ነው ያለው? ስንት ልዩነት ነው ያለው? የምትለያዩም ሰዎች አትለያዩ። በሚዲያ አትለያዩ። በማህበራዊ ድረገጽ አትለያዩ። እነከሌ አትበሉ፣ እነከሌ አትበሉ። አንድነታችንን ንገሩ። አንድ የምንሆንበትን ንገሩ። ወገኖቼ ክርስቶስ ኢየሱስ እኮ አንድ የምንሆንበት ጉዳይ ስላለ ነው በአደባባይ ሳንፈራ የምንሰብከው። በቃ ሰዎችን መስበክ እናቁምና አትሊስት የጋራ አጀንዳችን ክርስቶስ ነው። ክርስቶስን በአደባባይ እንስበክ፣ በሄድንበት እንስበክ። አዘ ክርስቲያን፣ እንደ ክርስቲያን በየትኛውም ክርስቲያን ነን ብለን ራሳችንን የምንቆጥር የትኛውም ሃይማኖት ተቋም ውስጥ ነን፣ ቢያንስ ክርስቶስ የጋራ ጉዳያችን ነው። ክርስቶስ ለሁሉ ነው የሞተው። ስለዚህ ስለ ክርስቶስ የሚናገሩትን ሰዎች አንቃወማቸው። ስለ ክርስቶስ ሲነገር አንንቃ። ትዝ አይበለን የምንከፋፈልበትን አጀንዳ አናምጣ፣ ትምህርት አናምጣ፣ ባህል አናምጣ፣ ከልቸር አንዘርጋ። ወገኖቼ ክርስቲያንን እየተባለ ስጋዊ ክርስቲያንን እየተባለ በሕፃንነት ዘመናችንን መጨረስ የለብንም። ዛሬ በዚህ የቴሌቪዥን መስኮት የምትሰሙኝ ሰዎች እኔ ከታላቅ አክብሮትና ፍቅር ጋር እነግራችኋለሁ። በዚህ ጉዳይ ንስሐ መግባት ካለብን ሁላችንም ንስሐ መግባት አለብን። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከላይ እስከ ታች ንስሐ መግባት አለብን። ህዝቡን አንድ የሚሆንበትን ነገር እንንገረው። ቢያንስ ክርስቲያን የሚለው ቃል ክርስቶስ ላይ መሰረት ያደረገ ስለሆነ ሰዎች ሁሉ የጋራ አጀንዳቸው እንደሆነ ክርስቶስ ይወቁ። ሰው ክርስቶስ ሲባል ሰቅጠጥ ማለት አለበት፣ ደንገጥ ማለት አለበት። ማን ነው ብሎ ተነቃክቶ ይሄ ከእነንትና ወገን ነው፣ ይሄ እንትን ነው፣ ኑ እንቃወመው፣ አቁም ለምን እንላለን?
ክርስቲያንን እያልን ስጋውያንን ማለት ነው። ክርስቲያንን እያልን ሕፃናት ነን ማለት ነው። ክርስቲያንን እያልን ገና ወተት እየተቀለብን ነው እኮ ማለት ነው። አንድ ሰው ስለ ክርስቶስ ሲነገር ከደነገጠና ከተቃወመ ከክርስቶስ ይልቅ ልዩነቱ በልጦበታል ማለት ነው። ሃይማኖቱ በልጦበታል ማለት ነው። ትምህርቱ በልጦበታል ማለት ነው። ያ ዕውቀቱ በልጦበታል ማለት ነው። ትንታኔው በልጦበታል ማለት ነው። ተቃዋሚነቱ በልጦበታል ማለት ነው። እንደዛ እኮ ነው እየሆነ ያለው። እግዚአብሔር ይርዳን ወገኖች። ዛሬ የምትሰሙ ሰዎች ባርካችኋለሁ በናዝሬቱ በጌታ በኢየሱስ ስም። እናንተ ቤት ውስጥ የሚለያይ መንፈስ ለዘላለም አይግባ። የሚለያያችሁ በጌታ በኢየሱስ ስም አያገኛችሁ። አንድ የሚያደርግ የእግዚአብሔር መንፈስ ከእናንተ ጋር ይሁን። እስከ ዛሬ የመጣችሁበትን የተሳሳተ ያለማወቅ ወራት እግዚአብሔር እንደ ጥላ ያሳልፍላችሁ። በእናንተ ቤት ፈውስ ይሁን በጌታ በኢየሱስ ክርስቶስ ስም። ሊለያያችሁ ሊነጣጥላችሁ የመጣ የትኛውም የክፉ ሐሳብ በኢየሱስ ስም የተነቀለ ይሁን። የሰማይ አባቴ ያልተከለው ተክል ሁሉ ይነቀላል እንዳለ ጌታ ኢየሱስ። ሊለያያችሁ በመስሪያ ቤት፣ በአገልግሎት፣ ባላችሁበት ተቋም፣ በማህበረሰብ ውስጥ ሆድና ጀርባ እንድትሆኑ ያደረገ መንፈስ በጌታ በኢየሱስ ስም ከመንገዳችሁ ይነጠል። ብታውቁትም ባታውቁትም ልዩነት ላይ የሚሰራ መንፈስ ከናንተ አካባቢ በኢየሱስ ስም የተነቀለ ይሁን። እግዚአብሔር ከክፉ ይጠብቃችሁ። እኔ ከሌ ነኝ፣ እኔ እነከሌ ነኝ ከሚል ስጋዊ አስተሳሰብ፣ የሕፃንነት አስተሳሰብ እግዚአብሔር ነጥሎ ያውጣችሁ። ፍቅር በቤታችሁ ይንገስ። በስራ ቦታችሁ ፍቅር ይሁን። በምትገቡና በምትመጡበት ቦታ ፍቅር እየነገሰ ይምጣ። ፍቅር አንድነት ነው። ፍቅር ህብረት ነው። አንድነታችሁ ላይ እንድትሰሩ እግዚአብሔር ይጠቁማችሁ። መንፈስ ቅዱስን በኢየሱስም የምትሰሙበት ጆሮአችሁ ይከፈት። እናንተ በፍቅር የተሳሰራችሁ ሁኑ። በፍቅር የተያያዛችሁ ሁኑ። ቤታችሁ ለዘላለም አይፍረስ። ስራችሁ ለዘላለም አይፍረስባችሁ። በበጎነት የጀመራችሁት የትኛውም ነገር እየጠነከረ ይሂድ በጌታ በኢየሱስም። ሳትፈልጉት ከገባችሁበት ቦታ ጌታ በታምራት ያውጣችሁ። ዳዊት እንደተናገረ ከረግረግ ጭቃ ከጥፋት ጉድጓድ አወጣኝ እንደሚል ያውጣችሁ በኢየሱስ ስም። ቤተሰባችሁ ይውጣ፣ ወዳጆቻችሁ ይውጡ፣ ነገራችሁ ይውጣ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር በድንጋይ ላይ ያቆመኝ እንደሚል ዳዊት ማትነቃነቁበት አለት ላይ ድንጋይ ላይ እግዚአብሔር ያቆማችሁ። አረማመዳችሁን ያጽና። ባረማመዳችሁ የማትሰናከሉ ሰዎች ያድርጋችሁ። የሰማችሁት ቃል በእምነት ከናንተ ጋር ይዋሃድ። ይሄ ቃል ዘመናችሁን በሙሉ ይጥቀማችሁ። ከታሰራችሁበት ነገር ፈቶ ያውጣችሁ በጌታ በኢየሱስ ስም። የናንተ ቤት የፍቅር ቤት ይሁን። የናንተ አካባቢ የፍቅር አካባቢ ይሁን። የናንተ ቤተሰብ የፍቅር ቤተሰብ ይሁን። የናንተ አገልግሎት የፍቅር አገልግሎት ይሁን። የናንተ የሥራ ቦታ የፍቅር የሥራ ቦታ ይሁን። አንድ የሚያረጋችሁ የእግዚአብሔር መንፈስ ወደዚያ ተቋም ፍሎ ያድርግ። እግዚአብሔር አንድነትን ያለማምዳችሁ፣ መከፋፈልን፣ መለያየትን፣ ቅናትና ክርክርን የሚያመጣ የሰይጣን ሐሳብ ቤታችሁን ለቆ በኢየሱስ ስም ይሂድ። ተቋማችሁን ለቆ በኢየሱስ ስም ይሂድ። አገልግሎታችሁን ለቆ በኢየሱስ ስም ይሂድ። አገራችሁን ለቆ በኢየሱስ ስም ይሂድ። የሰማይ አምላክ እግዚአብሔር ያከናውንላችሁ። እህል ውሃችሁ የተባረከ ይሁን። ዘመናችሁ በኢየሱስ ስም የተባረከ ይሁን። እግዚአብሔር እንደ ልባችሁ ቅንነትና ንጽሕና ይክፈላችሁ። ይሄንን ቃል በቅንነት የተቀበላችሁ በውስጣችሁ ብዙ ፍሬ ያፍራ። ውጡና ተከናወኑ። እንደ እግዚአብሔር ካህን በጌታ በኢየሱስ ስም ብዬ ቃሉ ከሚነገርበት መሠዊያ ባርኪያችኋለሁ በኢየሱስ ክርስቶስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ ያጠናቀናል። የዚህን ቀጣይ ክፍል በሚቀጥለው ጊዜ እንደገና ይዤ እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን በኢየሱስ ስም አሜን።